ሲያያት ታስፈራሪኝ እንጂ ሁሌ የተነስተሽ አረብ ሀገር ነው መመኪያሽ። የሚመካ በእግዚአብሔር ይመካው። በሚጠፋ ነገር ትመኪያለሽ እንዴ? ጥራት ከነ ተከታዮቹ ተንቆጣቅቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። ከአራዳ ጊዮርጊስ እንዲለቁ ሲደረጉ አደጋ ደርሶብዎት ነው ወይስ ምንድን ነው? አዎ አደጋ ምክንያት የሸሸሁት የወጣሁት። ሊገድሉት አብዝተው ይፈልጉት ነበር። አጀሱ ዳፍስ እፎይ ሃይማኖታችን ላይ የሌለን አስተምሮ ተናግሯል ምትለውን እስቲ ጥቀስልኝ። በ21ኛው ክፍለ ዘመን ሰይጣን ክርስቲያኖችን የሚታገላቸው ከልባቸው ጋር እንዳይሆኑ በማድረግ ነው። የጳውሎስን ወንጌል እየሰበኩ እንዴት ነው መጥተው? ከጳውሎስ በፊት ማን የነበረው ክርስትና? ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። እንኳን ወደ ሁለተኛው ቻናሌ በሰላም መጣችሁ። በዛሬው ዝግጅታችን ላይ ከወንድማችን እፎይና ከወንድማችን እሸቱ ጋር በተገናኘ ለሚነሱ ሀሳቦች ምላሽ የምንሰጥበት፣ አባታችን አባ ገብረ ኪዳን ደግሞ ስለ ዘመናችን ስላለንበት ወጣቶችና ስለ አጠቃላይ ሁኔታ በሰፊው የተነተኑበት፣ ለፕሮቴስታንት ወንድሞቻችንም ደግሞ አንዳንድ ምላሽ የሚያስፈልጋቸው ጉዳዮች ላይ መልስ የሰጠንበት ነው። ትናንትና እንደምናስታውሰው ከባድ አደጋ በኦርቶዶክሳውያን ላይ ተከስቷል። እሱን ዜና ምን ይመስላል የሚለውን ነገር በጥቂት እንመለከታለን። ናሽ ላይ ከዚህ ጋር በተያያዘ አንዳንድ አረብ ሀገር ይሁን ካናዳ ያሉ ሴቶች የቅባት እምነት ላይ የሚሰሩ እህቶቻችንን አረብ ሀገር ሳላችሁ እንገላችኋል የሚሉ አይነት ያልሆኑ ንግግሮች እየተናገሩ ይገኛሉ። እባካችሁ ስለነሱም እዛው አረብ ሀገር ያሉ እህቶቻችን እየጮሁ ነውና ትንሽ ብንሰማው ጥሩ ነው ብዬ ስላሰብኩኝ ይህን ዝግጅት አዘጋጀውላችሁ። እስከ ፍጻሜ ድረስ መከታተል አትርሱ። በትላንትናው ዕለት እጅግ በጣም አሳዛኝ የተባለ ዜና ተሰምቷል። መነሻቸውን ሻሸመኔና ሐዋሳ አድርገው የመጋቢት ክብረ በዓል አክብረው ከአርባ ምንጭ ወደ መጡበት ሲመለሱ በነበሩ የኦርቶዶክስ እምነት ተከታይ ምዕመናን ላይ በወላይታ ዞን በደረሰው የትራፊክ አደጋ እጅግ በጣም አዝኛለሁ። ለሟች ቤተሰቦች እንዲሁም ለወዳጅ ዘመዶቻቸው መጽናናትን እመኛለሁ። ከእንደዚህ አይነት ድንገተኛ አደጋ ፈጣሪ ይጠብቀን። ሰላም ውድ ኦርቶዶክሳውያን እንደምን አላችሁ? እንግዲህ ይሄ ልጅ ወደ ሀያታ አካባቢ የምትገኝ የቅድስት ኪዳነ ምሕረት ቤተክርስቲያንን ለመርዳት ይዞታዋን ለማስመለስ በግለሰብ አካውንት ገቢ እንድታደርጉ ብሎ እንግዲህ ራሱ ነው እንግዲህ ይሄንን ቪዲዮ የሰራው ከዛ ላይ ያመጣሁት። ስለዚህ ሰዎች ደግሞ ሲጠይቁኝ አካውንቱን አስገብተው ቼክ ሲያደርጉት በሁለት ሰዎች ነው። አንደኛው የይዞታው ባለቤት ነው። እንግዲህ ለቤተክርስቲያኗ ይዞታዋን ለማስከበር ከሆነ በቤተክርስቲያኗ በራሱ አካውንት ተሰብስቦ ያለው ዶክመንት በሙሉ ወደ ቤተክርስቲያኗ ዞሮ ለሰውየው ገንዘቡ ይሰጣል እንጂ እንዴት ነው በግለሰቡ አካውንት 998,000 ብር ይግባ ተብሎ ቪዲዮ የሚሰራው? እንዴት ነው ማለት ይሄ ነገር በጭራሽ አልገባኝም። የቤተክርስቲያኗ አስተዳዳሪዎች እዛ አካባቢ ያሉ ኃላፊዎች አውቀውት ነው አይዶን ነው ምንም ማቆ ነገር የለም። ነገር ግን እንደዚህ አይነት ነገር በጭራሽ ሊታሰብ ራሱ አይገባም። በግለሰብ አካውንት ለቤተክርስቲያን ሰብስቡ የሚባል ነገር የለም። ሲቀጥል ሰዎችም ይሄንን ቪዲዮ ለአመት 2 አመት ሊያዩት ይችላሉ። ባዩት ጊዜ ገንዘብ ሊያስገቡ ይችላሉ። ስለዚህ የሚያስገቡት ለሆነ ግለሰብ ነው ማለት ነው። የኪዳነ ምሕረትን ቤተክርስቲያን መሬት አስመለስም ብለው ለግለሰብ ብር ያስገባሉ ማለት ነው። ስለዚህ እንደዚህ አይነት ነገር የምታደርጉ ሰዎች ከእንደዚህ አይነት ድርጊታችሁ ብትቆጠቡ መልካም ነው ብዬ እመክራለሁ። አንተ ወይ በስተትም ከሆነ ይሄንን ነገር ያደረከው ወይም ደግሞ ያልክበት እዚህ ጋር የጻፍከው ነገር ተሳስቶም ከሆነ ወጥተህ ያንን ቪዲዮ አጥፍተህ ስተትህን እንግዲህ መናገር ነው። ልል የምችለው ይሄንን ነው። ካላደረክ ግን ያው ያንተ ጥፋት ነው ብዬ ነው የምወስደው። ከዛ ውጪ ይሄን ነገር እስኪያደርግ ድረስ ሰዎች እዛ ላይ የተቀመጠው አካውንት ላይ ገንዘብ እንዳታስገቡ። በእሸቱ ጉዳይ ነው። እስቲ ይሄን ኮሜንት አንብቡልኝ። ሚኮ ኮሜንት ላለመጻፍ ታግዬ ነበር። እሸቱን መናገር ነውር ነው፣ ከማንም በላይ ኦሪጂናል ኦርቶዶክስ ነው ይላል። እንዴ ኦሪጂናል ኦርቶዶክስና ፌክ ኦርቶዶክስ የሚባል አለ እንዴ? ወንድማል በእግዚአብሔር አይን ጳጳሱም እሸቱም ጭፈራ ቤት ያለውም አስቀዳሹም ቀዳሹም እኩል ነን አባቴ። ፌክ ኦሪጂናል የሚባል ነገር የለም። የሰው ልጅ ይበድላል፣ ኃጢአት ይሰራል፣ ንስሐ ይገባል፣ የክርስቶስ አካል ይሆናል። አለቀ። ቤተክርስቲያን ማነጽ ማሰራት ጀግንነት አይባልም። ሚኮ ሶሻል ሚዲያ ላይ ስለ ቤተክርስቲያን ቢጮ ቢያወራ ጀግና እንቁ የሚለኝ ሰው አልወድም። እግዚአብሔር ብቻ ያበርታኝ መጨረሻን ያሳምርልኝ እንጂ የሰው ልጅ ጀግና በርታ ምናምን በቤተክርስቲያን ስራ ጀግንነት የለም አባቴ። የምትሰራው ለጽድቅ ነው፣ የምታደርገው ለእግዚአብሔር ነው። ሁሉም ነገር የክርስቶስ አካል ነው ዘላለም ህይወት ለማግኘት እንጂ ጀግና የሚያስብል ነገር የለም። ብራዘር ይሄን ያህል ሰው አንከተል። መከተል ያለብን ክርስቶስንና መጽሐፍ ቅዱስን ብቻ ነው። እሸቱ ገለልተኛ አልነበረም፣ ይዛን ወገንተኛ ነው። የቤተክርስቲያን ልጆችን መናገር አልነበረበትም፣ ጥፋቱ ማለት ነው። ስንት ጀግና ስለ ቤተክርስቲያን የሚቆረቆሩ ልጆች አሉ አባቴ። እሸቱ ብቻ አይደለም።
ቤተክርስቲያን መጽሐፍ ቅዱስ ማስተማር ራሱ ወንጌል መስበክ ራሱ ቀላል መታደል እንዳይመስል ብራዘር። ስለዚህ ወገንተኛ አቱን ገለልተኛ ሁን አባቴ። ሲያያት ታስፈራሪን እንጂ ሁሌ ተነስተሽ አረብ ሀገር ነው መመኪያሽ። የሚመካ በእግዚአብሔር ይመካ። በሚጠፋ ነገር ትመኪያለሽ እንዴ? እኛ እኮ የንጉስ ልጆች ነው። ማንንም ታስፈራሪ ታዘውን ነው። ትንሽ ትልቁ ታዘውን ተገዝቶልን ነው እናቴ። እቺ የክብር ልብሳችን ትናንታውን እኛ መድኃኒዓለም ነው ያስቀደስኩት። ትልቅ ቤተክርስቲያን ላይ ተዘግቦልሻል። ዛሬ ደግሞ ከኤርትራ ወንድምቶቼ ጋር ያስቀደስኩት። ከዛ ሶጣ የተሻለ ይሄ ጉልላት ትልቅ ከፍ ብሎ የተሰራ ኢንዲያ ኦርቶዶክስ ቸርች ይባላል። በአቡዳቢ ላይ መስቀሉ ከፍ ተደርጎ የተሰራ ቸርች። እንዲህ ነው ኦርቶዶክስ እኮ ንጉስ ነው እኮ በሄደበት ቦታ ገና ተከብሮ ነው። እሁዱር ልነግርሻችንም የባሱ ግፊያ ቤተክርስቲያን የሚሄድ ሰው ኢንዲያው ፊሊፒኑ ምኑ ታክሲዎች ሽቀላቸው ወደ ቤተክርስቲያን ነው። የህዝቡ ብዛት አቡዳቢን አረብ ሀገር ያጠቀለቀው እኮ ክርስቲያን ነው። ምክንያቱም የንጉስ ልጆች ነን። ማዳም ታያለሽ እንዴ? ማዳም ትራንስፖርት ሰታርን እንደ ሄዱ የምትለን ታዛን ነው። ትራንስፖርት ከፍላ ነው የምትሰደን እናቴ። አዛዡ ንጉሱ ነው። የቤተልሔም ሕፃን የግብፁ ስደተኛ የድንግል ማርያም ልጅ። ልክ የዛሬ ዓመት በዚህ ሰዓት የነበረው አጀንዳ ምንድን ነበር ታስታውሳላችሁ? ቅዳሴ የማይረብሸኝም አዛን የማይረብሸኝም ምናምን የሚለው አጀንዳ ነበረ። ከዛ በጣም ብዙ ቲክቶከሮች በቃ ክርስቲያኖቹ በመንዙማ ሙስሊሞቹ በመዝሙር ምናምን ቪዲዮ ሲሰሩ ነበር። ወረኛ ህዝብ ሾካካ። ቆም አንተ ምንድነው? አንገት ላይ መስቀል ጭንቅላት ላይ ቃጥያ ማነክ? እሸቱ መለሰ ነኝ። ይደዛ 30 ዲናር ወስዶ ራት ከነ ተከታዮቹ ተንቆጣቅቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። የኢስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደ ኋላ የማንል ጀግኖች አላህ ያድርግልን። በሀገራችንም በሌሎችም ሙስሊም ሀገር የመጣውን በላ አላህ ያንሳልን። መስጂዶቻችንም ወንድም እህቶቻችንም አላህ ከጠላት ይጠብቅልን። ጠላቶቻችንን አላህ እርስ በርስ ያባላቸው። የሙስሊሞች ምርኮ ገንዘብ ያደርጋቸው። ወንድም እህቶቻችንን ከጠላት ሴራ አላህ ይጠብቃቸው። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ ሃይማኖተኞች ሲበጠበጡ ብያለሁ። አሁንም ይበጠበጣል። ምንም ማስተካክለው ነገር የለም። ይቀጥላል። ዋዜማ ነው ያለፈው። ዋናው መበጥበጥ እየመጣ ኢየሱስ ዋናውን ቦታ እስከሚይዝ ድረስ ደረቅ ሃይማኖተኞች፣ አክራሪ ሃይማኖተኞች ገና ይበጠበጣሉ። ብዙ ሰው ይቅርታ ይጠይቃል ብሎ ይጠብቃል። እደግምልሃለሁ ገና ይበጠበጣል። ህዝበ ለሀገራችን ለኢትዮጵያ ለአንድነቷ ለሰራዊቷም ለመኳንንቷም ለህዝቧም ሰላምን ስጣት። በዳሪና በውስጥ ያሉትን ጎረቤቶቿን ሁሉ በፍጹም ሰላም አስጊጣቸው። የሰላም ንጉሥ ሆይ ሰላምህን ስጠን። ሁሉን ሰጥተናልና እግዚአብሔር ሆይ ጥሪት አድርገ ዋጋችንን ስጠን። ከአንተ በቀር ሌላ የምናውቀው የለምና ቅዱስ የሚሆን ስምህን ፈጽመን እንመጣለን። ነፍሳችን ሊገድሉት አብዝተው ይፈልጉት ነበር። አጀሱ ዳፍስ ጀቤሰኒን ይበርባዱ ቱሬ የዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ የሳምንት አራተኛው የአብይ ጾም መጻጉዕ መባል ይታወቃል። ሙሉ ታሪኩን የዮሐንስ ወንጌል ምዕራፍ 5ን ታገኙታላችሁ። ጌታ እንዴት አድርጎ በአልጋ ቁራኛ በደዌ ዳኛ የተያዘው መጻጉዕን እንዴት አድርጎ ከተጣበቀበት አልጋ ላይ አልጋህን ተሸከምና ሂድ ብሎ ነፃ እንዳወጣው ታሪኩን ሰፊውን ታሪክ እዛ ላይ ታገኙታላችሁ። ጌታ አይሁድ ሊገሉት የፈለጉበት ትልቁ ምክንያት በአልጋ ቁራኛ በደዌ ዳኛ የተያዘውን መጻጉዕን ተነሳ አልጋህን ተሸከመ ሂድ ስላለው ብቻ እንጂ አንድም ኃጢአት አግኝተውበት አይደለም። መጻጉዕ ግን የተደረገለትን በመርሳት ጌታውን በዕለተ ዓርብ በጥፊ መጥቶታል። ዛሬስ አዳኙን ትላንትና ሲያሳድዱ ሲገሉ የነበሩ ጻሕፍት ፈሪሳውያን፣ ሰዱቃውያን ነበሩ። ዛሬም አዳኙን በሌላ አስተምህሮ የሚያሳድዱት አሉ። የዳኑትንም ጭምር ሐዋርያትን በዘመነ ሐዋርያት ሲያሳድዷቸው የነበሩ ዛሬም ደግሞ በክርስቶስ አምነን የዳነውን አሳዳጆቻችን በስተዋል። ሆኖም ከ38 ዓመት በኋላ መጻጉዕን ያልረሳው የናዝሬቱ ኢየሱስ ክርስቶስ ዛሬም በየትኛው መከራና ችግር ውስጥ ብንኖር እንኳ ፍጹም የማይረሳን ታማኝ ጌታ አለን። ወንጌል ዮሐንስ በቆናሸን ለኮብሰ ኩደሰዴት ክርስቲያኑን ሁንድ ኬሰን በገሶ መጉዳ ጎፍታ ከኛ ኢየሱስ ክርስቶስ ቶርቤ አርፈፋ መጻጉዕ የክን ኩብሰታ ጀደሜ ሙጋፈሙን እትን ስንገይ እትን ኑገይ ዋኤ ሴና ቶርቤ ከና ወንጌል ዮሐንስ በቆናሸን ለኮብሰ ተኮ ጀልቀብደኒ ጉቱማን ጉቱት ተርገቹ ንደንዴሱ
yaa ta'u malee gooftaa keenya Iyyasuus Kiristoosin Yihudoonni dhukkubsataa waggaa 38 sireerra ciisaa ture waan fayyiseef guyyaa sanbataa fayyise jedhanii Kiristoos Iyyasuusin ajjeesuudhaaf barbaadaa turani. Egaa gooftaan keenya Iyyasuus Kiristoos nama waggaa 38 sireetti maxxanee jiraachaa ture kana waan fayyiseef Kiristoos Iyyasuusin ajjeesuudhaaf isa barbaadaa turanii jedha. Har'as bara keenya kanatti Kiristoos Iyyasuusin durseetoo ariyaati ajjeesuudhaaf barbaadaa warri turan akkuma turan bara keenya keessatti Kiristoos Iyyasuus xamanneetoo warra Kiristoos Iyyasuusin jiraannu kiristaanota nu ajjeesuudhaaf kan nu barbaadan danuun isaanii ni jiru. Yaa ta'u malee waggaa 38 guutuu nama dhukkubsataa kana kan hin irraanfanne Kiristoos Iyyasuus nuunis kiristaanota akka nun irraanfanne hundumti keenyayyuu beekuun barbaachisaadha. Torbee ittaanunis nagaadhaan nu haa ga'u. ከአራዳ ጊዮርጊስ እንዲለቁ ሲደረጉ አደጋ ደርሶብዎት ነው ወይስ ምንድነው? አዎ በአደጋ ምክንያት ነው የሸሸሁትም የወጣሁትም። ወደ ገዳምም ወደ ዝዋይ ገዳምም ወደ ተለያየ ቦታም ወደ ትውልድ ሀገሬም አካባቢ እንዲሄድም ጳጳሳት እንዲሄድ አንዳንድ ጳጳሳት ወስኖ ነበር። በዚያም ብሄድ መከራው ይከተለኝ ነበረ። ብዙ ግድያ ሙከራ ተደርጎብኛል። ግን አለሁኝ እኖራለሁ። ያው ቤተሰቦች አብረው መንከራተታቸው ነው እንጂ የተመሰገነ ይሁን። ከዛ ወደ ውጭ ሄዱ። ከዛ የሆነ ግጥም ያሏትን እዛ ውጭ ላይ ነው የደረሱት ያን ግጥም ነገር። አዎ ሂጄ ውጭ ላይ ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን አግኝቼ ስጠጋ አለቃው ለካን ያላውቅም በውጭ ሲኖዶስ ሁለት ስለነበረ አሁን ሁለት ነው ሶስት ነው ብዬ ማለት እችላለሁ። ለምን አዛዡና ታዛዡ መሪውና ተመሪው አይታወቅበትም። በአሁኑ ሰዓት የተተረማመሰ ነው። መንግስት ጣልቃ እጁን አስገብቶበት የታጨደ ቤተ ክህነት ነው እና የሞተ ነው። በዛን ሰዓትም መንግስት ነው የበተነው። አሁንም መንግስት እየበታተነው ነው ያለ። እውነት ከጎን የሆነ መስሎ የሰበሰበ መስሎ ያወራን እንጂ አይደለም። እና በዛን ሰዓት ወደ እዚያ ቤተክርስቲያን አስጠጉኝ ስላቸው እዚያም ደግሞ ከየት ነው መጣሪ ከኢትዮጵያ ነው ስል ወደ ውስጥ ሊያስገቡ ያልፈለጉ የአበዎቹ ሲኖዶስ የሚተዳደር ነበር። ወደ በረንዳ ሰጡኝ። በረንዳዬን ጠራርጌ ስተኛ ጆሮ ጠቢ የሚልኩኝ ነበር። ምን ተብሎ የተላከ እየተባልኩኝ ከኢትዮጵያ እንደተላኩኝ እዚያ እንግልትቱ ደርሶብኝ ነበር። በዛን ሰዓት ከበረንዳው ወድቄ በጆሮ ጠቢ ሲመጡብኝም ጆሮ ጠቢዎቹንም በጣም ይህን ግጥም ደርሰው ነበር። ትንሽ ግጥም ልበልላችሁ ሁሉንም ባልጨርሰው። በስመ ስላሴ ልጀምር ጸሎት ልመስክር ለአምላኬ ቆሜ በእምነት መጽሐፍ ቅዱስ ገብቶ በመሐመድ አፍ ያለ እውቀት በድፍረት ክርስቶስ ሲነቀፍ ዝም ብለው ሲያዩኝ ሊቃውንቱ እውነት መሰከረ ቢንያም ወጣቱ። መሐመዳውያን እንዳትሳሳቱ ክርስቶስ አምላክ ነው አትልፉ በከንቱ ብዬ በመሰከር አምላኬን አትንኩ አሳልፈው ሰጡኝ እነ ወደ አምላኩ ጳጳሳቱም ሆነ ሌላው የኛው ሰው። ዝም ብለው ሲያዩ የኔ አባት ጳጳሱ የመሐመድ ልጆች ሊገሉ ተነሱ። አይዞ ልጅ የሚል አንድ አባት አጥቼ ለስደት በቃው ከሀገሬ ወጥቼ ስንት እፎይ ሃይማኖታችን ላይ የሌለን አስተምሮ ተናግሯል የምትለውን እስቲ ጥቀስልኝ። ለምሳሌ ቅድም እኔ ከውጪ ከመግባቴ በፊት ሲታወራው የነበረው የ6 ዓመት ልጅ ለግንኙነት ሰው ይመኛል እንደ ያገባል እንጂ የምትለው ማለት ነው። እሺ የትኛው ሐዲስ ላይ ነው እንደዛ የሚል? 6 ዓመት ልጅ የተመኘው ሰው ደግሞ ማን ነው? ደግሞ ይሄንን የሚል ሆነ ወይ ሙስሊም ነው? በሁለት ነገር ነው ወይ በሐዲስ ነው ወይ በቁርአን ውስጥ ነው? ምን ውስጥ ነው ያገኘው? ኦኬ ነብዩ መሐመድ አይሻን በስንት ዓመቷ ነው ያገባት? 12 ዓመት ነው እና 12 ዓመት ላይ 12 ዓመት ከፍ አደርጋለሁ። አንዲት ማስረጃ 12 ዓመት ሚል ካመጣ ለአንዴና ለመጨረሻ ንጽጽር አቆማለሁ። አንድ መረጃ ብቻ አንጣልኝ። ምን መሰለህ ሐዲሶች ብዙ ሐዲሶች አሉ። እኔ አንድ ነገር አብዱል ሐኪም ሱኒ ሙስሊም ነው አይደል? በ9 ዓመቷ ነው። ጃቢር ቆይ
አቂዳውን እንትኑ እንለይ። ሱኒ ሙስሊም ነው አቂዳውን እኔ አንድ ነገር ልንገርህ፣ መጀመሪያ ስለ ራሴ አንድ ነገር ልንገርህ። ምክንያቱም ወይ ሱኒ ነህ ወይንስ ሺዓ ነህ? ምን አይነት ጥያቄ ነው የምትጠይቀኝ? እኔ አንደኛ ሺዓ የሚባል ነገር አላውቅም። እኔ ሙስሊም ነኝ። ያው ከጎና አለ። ቆይ ኢብኑ ሳሊህ ባልሳሳት ሺዓ ነው። ሱኒ ነህ። ሱኒ ከሆንክ ለአንዴና ለመጨረሻ በ24,000 ሰው ህዝብ ውስጥ ንጽጽር አቆማለሁ ነቢያችን ያገባው በ12 ዓመት ነው ብለሃል። አንድ መረጃ ልጠቅስ ትችላለህ? ለምሳሌ አሁን እኔን ሊነግር የምንፈልገው ማለት ነው እኔ የሐዲስ እንትን አይደለሁም ወይ ደግሞ ዑለማ አይደለሁም፣ አዋቂ አይደለሁም። መልካም ልክፈትልሽ። በመስማት እንትን ያልኩ ሰው ነኝ። መልካም የተነገርኩት ነገር እሺ፣ መልካም እኔ መረጃ ላቅርብና በ6 ዓመት አግብቷል ብለህ ዋሽተሃል ስላልከኝ በ9 ዓመቷ ተገናኛት የሚለውን ዋሽተሃል ስላልከኝ መረጃውን እኔ ላቅርብ። አንዴ ክፈትልኝ። ክርስቲያን አቢ ዳውድ 21 መክፈት ትችላለህ፣ ወይንም ደግሞ አናታይ 3255 መክፈት ትችላለህ። እነዚህ ይላል አቢ ዳውድ 21 ላይ ግሬዱ ሳሂ ነው። ናሬትድ አይሻ እንደተረከችው the messenger of Allah married me when I was 7 years old. አይሻ ምን ትላለች? በ7 ዓመቴ ላይ አገባኝ። the narrator ሱሌይማን said or 6 years ተራኪው ሱሌይማን ደግሞ ምን ይላል? ወይንም በ6 ዓመቷ ላይ he had intercourse with me when I was 9 years old በ9 ዓመቴ ላይ ደግሞ ግንኙነት አደረገኝ ትላለች። አንተ በ12 ዓመት ትላለህ። አይሻ ደግሞ በ9 ዓመት የራሱ ግንኙነት ነብዩ አድርጎኛል ትላለች። አንተን ልመን አይሻን ልመን። አንተ ትክክል ከሆንክ እኔና አይሻ ውሸታም እንሆናለን። ኡመል ሙሚን ነች አይደለ? አይሻ ኡመል ሙሚን ነች አይደል? የአማኞች እናት ነች። ግን አንድ ነገር እዚህ ላይ ማለት የሚፈልገው ነገር ማለት ነው እሺ አንደኛ አንተ እዚህ ላይ ከጎግል ከምናምን አውርዴ እዚህ እንትን የምትለው ነገር ራሱ አንደኛ እኔ አሁን እስካሁን ድረስ ከሰማሁት ሐዲሶች ውስጥ ማለት ነው ከቀራሁት አላልኩም፣ ከሰማሁት ሐዲሶች ውስጥ ማለት ነው እዚህ ጋር ሰውየውን ዘናሬተር ሱሌይማን ያልከው ሰውየው ማለት ነው ሰምቼ አላውቅም እንደዚህ የሚል። በ21ኛው ክፍለ ዘመን ሰይጣን ክርስቲያኖችን የሚታገላቸው ከልባቸው ጋር እንዳይሆኑ በማድረግ ነው። ከማን ጋር እንዳይሆኑ በማድረግ ነው? ጊዜ በማሳጣት ማለት ብክን በማድረግ እንኳን እንድንጸልይ እንድንጾም ይቅርና እንደው ምንም እንኳን ማሰብ እንኳን እንዲህ አሁን እዚህ በቃ በቀን 20 ደቂቃ ቁጭ ብዬ ለራሴ አስቤ ያውቃለሁ የሚል ሰው ልሸልም። ወደ ላይ እንዳትወጡ እናንተ እኮ ነገረኛ ናቸው። እናንተን ምዕመናንና ያልኩት ካለ ሸልማል። ይችን መጽሐፍ ሸልማል። 20 በታማኝነት መጨረሻ ሸልማል። 20 ደቂቃ በቀን እንኳን ለራሱ አስቦ የሚያውቅ ሰው ማለት እንዲሁ። እኔ ግን ምንድን ነኝ? የት እየሄድኩ ነው? ለምንድን ነው የምኖረው? ምን እያደረግኩ ነው ብሎ ለራሱ እንኳን ማሰብ ያልቻለ ሰው እና ሰው ተመልከቱ። እንዲሁ ክሩብ እኮ ነው ሰይጣን እንዴት እየቀለደብህ እንደሆነ። ራስህ የምትጎርሰው የለህም። ማንቸስተር አርሴናል ትላለህ። የራስህ የምትጎርሰው የለህም። ቁራሽ ዳቦ አተህ ዲኤስቲቪ ተበድረህ ገብተህ እንዴ! ከዚህ በላይ ክስረት አለ? ኢትዮጵያ የማይከሰረችው መንግስት በዚህ መክሰሩን አያውቅም እንዴ? ሰው ከስሯል እኮ። ይሄንን ለምንድን ነው የማይዘጋው? በእውነቱ ማለት ይሄ ለምን አይዘጋም? ምን ያገባል? የኳስ ተጫዋች የጫማ ቁጥር እኮ ሸምድዳችሁ የምትውሉ ሰዎች እኮ ናችሁ በእውነቱ ማለት ነው። እናንተ አናውቃችሁም? አሁን እዚህ ጻድቅ ተሸታላችሁ በእውነቱ ማለት ነው። ይሄንን ነው መክሰር ማለት እንዳናስብ። ሰው በሚንኮባለል ኳስ ቡጢ ይገጥማል እንዴ? አበው እኮ ደቂቀ እመ የተባአሱ በእንቲ አየ የእናቴ ልጆች ለእኔ ብለው ተጣሉ ይላል ሰሎሞን። የቤተ ክርስቲያን ልጆች ቤተ ክርስቲያንን ለመጠበቅ መከራ ተቀበሉ። ካጋንንት ካላውያን ነገስታት ከስጋቸው ጋር ተጣልተው ቤተ ክርስቲያንን ጠበቁልኝ ሲል ነው በእኛ ተገብቶ ማለት። ሰው በማያገባው ገብቶ በማያተርፍበት እድሜውንም ጊዜውንም ጉልበቱንም ያበክናል። መክሰር ማለት ይሄ ነው። ራሳችንን ከመክሰር ይሰውረን።
ጌታ ለሐዋርያት ያላቸው ይሄን ነው። ለራሳችሁ ተጠንቀቁ፣ ለራሳችሁ ተጠንቀቁ ነው ያለ። እቀቡ ርእሰክሙ ወይታክብዱ ልበክሙ በመብል ወበስታይ ዘእንበለ ግዕዝ። በመብላት በመጠጣት ያለ መጠን ወይን በመጠጣት ልባችሁን አታክብዱት፣ ለራሳችሁ ተጠንቀቁ። የሉቃስ ወንጌል ምዕራፍ 21 ቁጥር 34 ላይ ይሄ ነው ለራስ ማሰብ ነው። ነፍሱን ተውት፣ ቢያንስ እንኳን ለእንጀራችሁ። በጣም ይደንቀኛል እውነት። በጣም የኢትዮጵያ የሚጎርሱት የላቸውም። እንደው ይቅርታ ይደረግልኝ፣ ፖለቲካ እንዳይሆንብኝ እግዚአብሔር ይጠብቀኝ። ከሆነም ችግር የለም። ዙሮ ዙሮ ፖለቲካ ቢሆን አይነገረውም ያለማን። ስለዚህ ምንድን ነው ኢትዮጵያ ወልዳ የምታሳድገው አታ የምትለምን እናት ባላችበት ሀገር ለነ ማንቸስተር የአየር ሰዓት ተከፍሎ ጋዜጠኞች 2 ሰዓት በቀን ስለ ማንቸስተርና ስለ አርሰናል ይወያያሉ። ይሄ ጅልነት ነው። ይቅር ይበሉኝ፣ የስፖርት ፌዴሬሽን ማለት ነው። አይቆጡም እሳቸውም። ምን አለ እንደው ብናድግ፣ ምን አለ ብንኖር፣ ስለ ራሳችን ብናስብ። እንደው ሆነ ነፍሱ ቀርቶ ለስጋችን እንኳን አንሆንም መሆን አለብን። ስለዚህ ራሳችሁን ጠብቁት፣ ከፍ ብላችሁ አስቡ። ለሰውነታችን የሚመጥን ነገር ማሰብ አለብን። ልያና ራሔልን ታውቃላችሁ። ታሪኩን አልተርክም ሰዓቴ እንዳያል። ልያን ታውቋታላችሁ? አታውቋትም? ያዕቆብን ታውቃላችሁ? ያዕቆብ ሊያገባ ሲሄድ ልጅ ስጠኝ፣ 7 ዓመት ትገዛና እሰጣለሁ። ማናት? ራሔል መልከኛይቱን ልጄን አጋባለሁ፣ 7 ዓመት ተገዛ። 7 ዓመት ተገዝቶ ምን ሰጠው? ደብቆ ትልቅ እያለ ትንሽ ስለማይዳር መልኳ እንደዚያ ያለችውን ልያን ሰጠው። ደስ ብሎት ራሔልን አገኘው መስሎ ደስ ብሎት ሰርጉ ሲያበቃ ማለዳ ብትታይ ልያ። ይህ በጣም እኮ ግግሩ ነው ማለት ይኸው እንደዚህ ነው ማለት ነው። ፈንጥዛችሁ ደስታችሁ ዘላችሁ ማለዳ ልያ ማለት ይሄ ነው። የሚጨበጥ የለም ማለት ነው። የሚጨበጥ የለም። ያሰባችሁት አልሆነም፣ ደስታውም የለም። ሲነጋ ልያ ማለት ይሄ ነው ማለት ነው። መክሰር ማለት ይሄ ነው። እንደ ቀበሮ ማለት ቀበሮ ጣዝማ ትወዳለች። ጣዝማ ማርና ጣዝማ አገኘው ያለ ስዘል ዙራ ስትመጣ ጉድጓዱ የት እንዳለ አይታወቅም። የቀበሮ ደስታ ዛሬ ግን ይላሉ ሊቃውንቱ፣ ቀበሮ እንኳን ከስተቷ ተምራ ከጉድጓዱ ላይ ቆማ ትደሰታል። ዝላዩ ነዚያው ላይ ነው። ምክንያቱም ስትመጣ ጉድጓዱ ይጠፋል። ስለዚህ ምንድነው እንገራችሁ እንድትስቁ አይደለም፣ በእውነት እግዚአብሔር ባወቀ ማለት ልያን ይውላችሁ ራሔልን ማግኘት ሲገባ ለምን ልያን እናገኛለን? ራሔል መንግስተ ሰማያት ናት ይላሉ ሊቃውንቱ። እንደገና 7 ዓመት ተገዛ። እንደገና ለሀብቱ 7 ዓመት፣ ለያዕቆብም 21 ዓመት እንደ ጥቂት ቀን ሆነለት ይላል ርዕሰ ነቢያት ሙሴ ሲጽፍ። ለያዕቆብ 21 ዓመት እንደ ጥቂት ቀን ሆነለት፣ ራሔልን ይወዳት ነበርና። ይህንን ሊቃውንቱ ሲያመሰጥሩት ሚላሉ ለቅዱሳን በዚህ ዓለም የተቀበሩት መከራ እንደ ጥቂት ነገር ሆነላቸው፣ መንግስተ ሰማያትን ይወዳሉና። ቃል ተሰማ በራማ ራሔልን ዘትበኪ በይንተ ውሉዳ እስመ ኢኮንዋ ውሉደ። በራማ ለቅሶ ተሰማ፣ ራሔልም ስለ ልጆቿ አለቀሰች፣ ልጆቿ ሙተው ልጅ አልሆኗትምና። እንደው ብዙ ትርጉም አለው ከርዕሳችን ጋር የሚገናኘውን ቃል ራማ ብሂል ልዑል መካን። ራማ ማለት ከፍ ያለ ቦታ። ልዑል እግዚአብሔር ስለው ልጆች አዘነ። ራሔልም አለቀሰች ማለት ምን ማለት ነው? ራሔል አለቀሰች፣ መንግስተ ሰማያት አዘነች። እስመ ኢኮንዋ ውሉደ ልጆቿ መንግስተ ሰማያት አንገባም ብለዋታልና፣ ለመንግስተ ሰማያት የሚሆን ሰው ጠፍቷልና መንግስተ ሰማያት በእኛ አዘነች ተብሏል። እና የሰው መጠኑ ደመና አይበቃውም፣ ጠፈር አይበቃውም፣ አየራት አይበቁትም። የሰው መጠኑ የእግዚአብሔር ክብር ነው። ክብሩን የሰጠን በክብር የፈጠረን በክብር ያዳነን እሱ ውርደታችን ተቀብሎ በክብር በሐዲስ ተፈጥሮ ያከበረን መድኃኔ ዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። የጳውሎስን ወንጌል እየሰበኩ እንዴት ነው መጤ የምሆነው? ከጳውሎስ በፊት ማን የነበረው ክርስትና? የጴጥሮስን ሕይወት ለመኖር እየታገልኩ እሱ የሚለውን ለማድረግ እሱ የተናገረውን የእግዚአብሔርን ቃል እየሰበኩ እንዴት ነው እኔ መጤ የምሆነው? እንዴት ነው ወደ ኦሪጂን ተመለስ የሚባለው? የክርስትና ሃይማኖታችን ኦሪጂን የትኛውም ቤተ እምነት አይደለም። የትኛው መካነ ኢየሱስም አይደለም፣ ሉተርም አይደለም፣ ኦርቶዶክስም አይደለችም፣ ካቶሊክም አይደለም።
የክርስትና ኦሪጂን መነሻው። ውድ ኦርቶዶክሳውያን ሰላም ክርስቶስ ከእናንተ ጋር ይሁን። ተስፋ ስላሴ ነኝ። ላይክ፣ ሰብስክራይብ፣ ሪፖስት አድርጉት ማለት ነው። እኚህ በፕሮቴስታንት ሰርኩል ውስጥ በፓስተርነት የሚያገለግሉ ሰው ናቸው። በእውነት ጥሩ ሪስፔክትድ የሚሆኑ ሰው ናቸው ብዬ አስባለሁ። ግን የተናገሩት ሀሳብ ላይ አንዳንድ ነገር እርማት መስጠት ያስፈልጋል ብዬ አስባለሁ። ምክንያቱም ክርስትናን ከተቋም ጋር ብቻ የማያያዝ ችግር ታይቷል እዚህ ውስጥ ማለት ነው። ክርስትናን አሉና መካነ ኢየሱስ ከሉትራን ጋር ከካቶሊክ ከኦርቶዶክስ ጋር ማለት አይደለም፣ ክርስትና መስቀሉ ነው ብለው ተናግረዋል ማለት ነው። እሱ የተናገሩት ንግግር ክርስትናን ከተቋም ጋር የማያያዝ ችግር እንዳለ በዚህ ላይ ታያላችሁ ማለት ነው። ለምሳሌ ኦርቶዶክስ ናት ቀጥተኛው እውነተኛይቱ መንገድ ብዬ በጽኑ ከ150% ማምን ሰው ነኝ። ይሄንን የምልበት ምክንያት አለኝ። ለምሳሌ አባቶቻችን በ325 ሰለስቱ ምዕት ማለት ነው 318ቱ ሊቃውንቶች ተሰብስበው ሊቃውንት ሲባሉ ስኮላር ማለት ብቻ ሳይሆን መንፈሳዊነትን ከሊቅነት ጋር የያዙ በተዋህዶ ያስታረቁ ማለት ነው። መንፈሳዊ አባቶቻችን በቅድስት ቤተክርስቲያን በጌታ ቤተክርስቲያን እንደዛ ስለሆኑ ማለት ነው መንፈሳዊንም ሊቅ ናቸው ማለት ነው። በጣም ክሪቲካሊ ቲንክ የሚያደርጉ ነገር ግን ሚስቲካልም የሆኑ ማለት ነው። ይሄ ዲቮሽንም ያላቸው ማለት ነው ወይ ተማልሏዊነትም ያላቸው ናቸው አባቶቻችን። ስለዚህ ሰለስቱ ምዕት ሲሆን 318ቱ ሊቃውንት በ325 በተሰበሰቡ ጊዜ አሪዮስ ይዞ ለመጣው ሰው ወለድ ፍልስፍና ወይም ሰው ወለድ ወይም በሰው አስተሳሰብ የመጣውን ትምህርት ልክ ሐዋርያው ቅዱስ ጳውሎስ በዕብራውያን ምዕራፍ 13 ቁጥር 7 ላይ እንዳለ ልዩ ልዩ በሆነ እንግዳ ትምህርት አትወሰዱ፣ ልባችሁ በጸጋ ቢጸና መልካም ነው፣ በመብል አይደለም ብሎ ብርሃነ ዓለም ቅዱስ ጳውሎስ እንደተናገረው አዲስ ትምህርት ይዞ ስለመጣ ፈጥሮ ፈጠረበት ስላለ ቃል በመለኮትነቱ ራሱ ከባሕርይ አባቱ ያንሳል ብሎ ስለተናገረ ማዕረግን ስላመጣ ተዋረድን ስላመጣ ኢቭን መንፈስ ቅዱስ ደግሞ ከወልድ የተገኘ ነው ብሎ ብዙ የተዘበራረቀ ትምህርት ከራሱ ወልዶ ይዞ ስለመጣ ያ ትምህርት አንደኛ ቤተክርስቲያናዊ አይደለም፣ ሐዋርያዊ አይደለም፣ ትውፊታዊ አይደለም፣ የተቀበልነው ትምህርት አይደለም፣ በክርስቶስ የጸና አይደለም፣ በተቀበሉትም የጸና አይደለም፣ በተላውያን ሐዋርያት ወይም በአፖስቶሊክ ፋዘር ስሜት የጸና አይደለም። አዲስ ትምህርት ነው ይዘ የመጣው። እኛ ግን ቀድሞ በነበረችው ክርስቶስ በሰበካት ሐዋርያቱ ባጸኑት በቅብብሎች በመጣው በዛው ትምህርት ላይ እንጸናለን ሲሉ ክርስቶስ ለገለጠው ሐዋርያት ለሰበኩት ተከታዮቻቸውም ራሱ ይዘውት ለመጡት ትምህርት የሰጡት ስያሜ እንጂ ለተቋም የተሰጠ ስም አይደለም። ኦርቶዶክሳዊነት በነገራችን ላይ ማንም ይሄንን ፕሩፍ ሊያመጣ አይችልም። ሂስቶሪካሊ ማለት ነው። አመጣለሁ የሚል ካለ ለመሸነፍ ፈቃደኞች ነን ማለት ነው። ኦርቶዶክስ የሚለውን ስያሜ የተሰጠው ሄደን ስምም ሰይም ተብሎ ከዛ ደብዳቤ አስገብቶ በቃ ጸድቆላቸዋል ተብሎ በመንግስት የወጣ ስም አይደለም። ኦርቶዶክሳዊነት ማለት በ318ቱ ሊቃውንቶች እንዲሁም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ባስተማረ ሐዋርያት በተቀበሉ ቀጥሎ ተላውያን ሐዋርያት የሚቀጥሉት አፖስቶሊክ ፋዘርስ የሚባሉት ቸርች ፋዘርስ በቤተክርስቲያን የመጣው ትምህርትን ስሙም የሆነ ትምህርት ይዘህ አልመጣህም። ክብር ይግባውና ሎቱ ስብሐት ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የማይገባ ክርስቶስ ያላስተማረው ሐዋርያት ያልገለጡት እንዲሁም በቤተክርስቲያን ትምህርት ውስጥ የለ ሐዋርያ ሰክሰሽን ውስጥ የሌለ ሐዋርያዊ ቅብብል ውስጥ የሌለ ቤተክርስቲያን ትራዲሽን ውስጥ ወይም ሆሊ ትራዲሽን ውስጥ ትውፊት ውስጥ የሌለ አዲስ ትምህርት ይዘው ይመጣል። ስለዚህ እኛ ግን ኦሪጂኑን እንከተላለን ስንል ምን አሉት ማለት ነው አባቶቻችን ኦርቶዶክስ አሉት እንጂ ኦርቶዶክስ የሚለው ስያሜ የተቋም ስም እንዳይመስላችሁ ለማለት ነው። ኦርቶዶክስ የተቋም እየመሰላቸው ብዙዎች ሊያፈርሷት ታግለዋል። ግን እስካሁን የማትፈርሰው ምክንያቱም ኦርቶዶክስ ተቋማዊ ቅርጽ አላት ወይም ተቋማዊ ቅርጽ የሚመስል ነገር አላት። በምድራዊ መገለጫዋ ስትሰራ ማለት ኦርቶዶክስ የሚለው ስያሜን የሰጠው ወይም ሰዎች ተባብረው በጭንቅላታቸው ያወጡት ስያሜ ሳይሆን ሰለስቱ ምዕት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ላስተማረው ሐዋርያት ላስተማሩት ትምህርት በዛ ላይ ያቆምነን ሲሉ ኦርቶዶክሳ የሚለውን ቃል የተጠቀሙት ለዛ ነው። ስለዚህ አንድ ሰው ጳውሎስ ያስተማረውን ክርስቶስን ያስተማረውን እቀበላለሁ ካለ ኦርቶዶክስነትን ማመን የግድ ይሆንበታል። ኦርቶዶክስ ቀጥተኛ መንገድ እንደሆነች የመፈክር ጉዳይ አይደለም፣ በአባቶች የጸና ስለሆነ ነው ማለት ነው። ስለዚህ አንድ ሰው ሐዋርያው ቅዱስ ጳውሎስን እቀበላለሁ ካለ ጌታን መቀበል አለበት፣ ጌታ ያስተማረውን መቀበል አለበት፣ እናቱ ስለሱ የመሰከረችለትን መቀበል አለበት፣ የባህሪ አባቱ የመሰከረለትን የባህሪ ሕይወቱ የመሰከረለትን መቀበል አለበት። ከሐዋርያት ቀጥሎ ተከትለው የነበሩት እነ ፖሊካርፕን እነ ኢራኔስን ያስተማሩትን ትምህርት መቀበል አለበት።
እሱን ከተቀበለ ደግሞ ኦርቶዶክስነትን ማመን አለበት። ከድንገት መጥቶ ከታሪክ ብድግ ብሎ እንደ ጀብደኛ እንደ አብዮት ብድግ ካለ የፖለቲካ ፓርቲ እንጂ የሚሆነው ሃይማኖት ሊሆን አይችልም። ስለዚህ ሃይማኖት የመዳኛ መንገድ ነው። ዕብራውያን ምዕራፍ 11 ቁጥር 3 ላይ የተናገረው ለዚህ ነው። በሃይማኖት ነአምር ከመ ተፈጥረ ዓለም በቃለ እግዚአብሔር። ይሄ እንኳን ዓለም የተሰራው የምናየው በሃይማኖት ነው። ስለ ሃይማኖት ኦርቶዶክሳዊነት ነው ቀጥተኛ መንገድ። ስለዚህ ኦሪጂኑን ማግኘት የግድ ይላል። ሰላም ክርስቶስ ከእናንተ ጋር ይሁን። በሃይማኖት ያጽናን።